ቅዱስ ውስጥ 13 ጊዜ እግዚአብሔር አብ ተብሎ ተጽፏል። አንድም ቦታ ላይ እግዚአብሔር ወልድ የሚል ቃል የለም። ወይም ደግሞ ኢየሱስ ክርስቶስ አብ አይደለም ስትለው ምን ማለት ስር የሌለ ህዝብ ሆንክ ማለት እኮ የሆነ ኢየሱስ ክርስቶስ የአብነቱ ያልገባህ ብቻ አይደል ስር የለህም ማለት እኮ ተራ የሆነ የሃይማኖት ክርክር አይደለም ያዝ ነው። ስር ይኑርህ እያለ ነው ማለት ነው። ስር ያለ ሁን ሃይማኖት ብቻ ሳይሆን ስር ያለ እምነት ይኑርህ። ስር ያለህ ክርስትና ይኑርህ። ስር ያለህ ክርስትና የሚኖርህ ኢየሱስ ወልድ ብቻ አለመሆኑ ሲገባህ ብቻ ነው። ኢየሱስ ወልድ ብቻ ከሆነብህ ስር የለህም። ስር ከሌለህ ደግሞ ምን ዋጋ የለም። ወልድን የቀደሰው አብ ነው ካልክ በኋላ በዚህ ጥቅስ መሰረት ደግሞ አብ በወልድ ወልድም በአብ ነው ካልክ በኋላ ኢየሱስ ወልድ ብቻ ነው ብለህ መናገር አትችልም። ለምን? ዮሐንስ ወንጌል ምዕራፍ 17 ላይ ቁጥር 19ን ተመልከቱ። ዮሐንስ ወንጌል ምዕራፍ 17 ቁጥር 19 እንደዚህ ላይ ኢየሱስ እንዲህ አላቸው፣ እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነሱ እቀድሳለሁ አለ። እንዴ እናንተ ኢየሱስን ወልድ ብቻ አይደለም አብን ነው የምትሉት፣ ራሱን ቀደሰ ልትሉ ነው ይሉናል። አዎ ዮሐንስ ወንጌል ምዕራፍ 17 ቁጥር 19ን ቀዳችሁ እስካላወጣችሁት ድረስ ዮሐንስ ወንጌል ምዕራፍ 17 ቁጥር 19 መጽሐፍ ቅዱስ እስካለ ድረስ እንደዚህ ነው የሚነበበው። እነርሱም ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን አብቡ መጽሐፋቸው ላይ እኔ ራሴን ስለ እነርሱ ቀድሳለሁ። ስለዚህ አብ ነው የቀደሰው ሲባል ከሱ በተለየ ያለ ሌላ አካል ቢሆን ኖሮ እንዴት ራሴን ቀደስኩ ይላል? ስለዚህ ኢየሱስ አብ ነው የቀደሰው። ዮሐንስ ወንጌል ምዕራፍ 10 ቁጥር 36 ያ ማለት ግን አብ ከወልድ በተለየ አካል አይደለም ያለው። አብ የሚኖረው የት ነው? በእኔ ነው። እኔ በአብ ነኝ። ስለዚህ ማን ነው የቀደሰው? ራሴ። አየህ፣ በምክንያት ነው ኢየሱስ ወልድ ብቻ አይደለም የምንለው፣ በምክንያት ነው። አብ ቀደሰኝ ብሎ ስላለ በቃ ካሁን በኋላ አብ ሌላ ነው አይደለም፣ ራሴ ብሎ መጣለ። ራሴ ብሎ መጣለ። ያ ጌታዬ የምትለው ኢየሱስ ንጉሴ ነው የምትለው ኢየሱስ ወልድ ብቻ ነው ግን ብለህ በወልድነት የገደብ ነው፣ በወልድነት ያጠርከው፣ በወልድነት ልታሸማቅቀው በቃ ሽምቅቅ አድርገህ ወልድ ብቻ ለማድረግ እንዲህ ስትታገለው የምትለው ኢየሱስ እኔ ራሴን ነው የቀደስኩት ብሎ መጣ። አይ ራሴን ስትል ቀዳሹ ማን ነው ብለህ እንዳትጠራጠር አብ ነው አለ። ወልድን የሚቀድስ አብ ነው። በዮሐንስ ወንጌል ምዕራፍ 10:36 መሰረት አብ ነው። በዮሐንስ ወንጌል ምዕራፍ 17 ቁጥር 19 ደግሞ ራሱ ኢየሱስ ነው። ስለዚህ ኢየሱስ ወልድ ብቻ፣ ኢየሱስ ራሱን እንደቀደሰ እየተናገረ ወልድ ብቻ ነው ብለህ ልታስተምር እንዴት ትችላለህ? አይቻልም። ወይ ኢየሱስ ራሱን አልቀደሰም ብለን መካድ አለብን፣ ወይ ደግሞ ወልድን የሚቀድሰው አብ ነው የሚለውን መካድ አለብን እንጂ በዮሐንስ ወንጌል ምዕራፍ 10:36 መሰረት ወልድን የሚቀድሰው አብ ነው ካልን በኋላ በዮሐንስ ወንጌል 17:19 ደግሞ ወልድ የቀደሰው ራሱን ነው ካለ እንግዳው አብ የሚባለው ነገር ከወልድ ውጭ አይደለም ያለው፣ በወልድ ነው የሚኖረው። ስለዚህ ኢየሱስ ክርስቶስ በወልድነቱ ተቀዳሽ ነው፣ በአብነቱ ደግሞ ቀዳሽ ነው። ራሴን ነው የምቀድሰው አለ። በወልድነቱ ተቀዳሽ ነው፣ በአብነቱ ደግሞ ራሴ ነኝ ቀዳሹ ስላለ ቀዳሽ ነው። ቀዳሽና ተቀዳሽ ሁለት አካላት አይደሉም፣ ራሴ ነኝ ያለ። እግዚአብሔር የተመሰገነ ይሁን። ይሄ እኮ በጣም ቀላል ነገር ነው እኮ። በጣም ብዙ ሰዎች ይሄንን ነገር እኮ አንድ እግዚአብሔር ወልድ የሚባል መጽሐፍ ቅዱስ የማያውቀው አንድ እንትን ፈጥረዋል አይደለም። አንድ የሆነ እኮ
አንድ ምስል ፈጥረዋል። እሱ ምስል እግዚአብሔር ወልድ የሚባለው ምስል እኮ ሰውም ነው አምላክም ነው ይሉታል። የለም እኮ መጽሐፍ ቅዱስ ውስጥ እግዚአብሔር ወልድ የሚባል እንደሱ አይነት ነገር የለም። ግን በፈጠሩት እንኳን እንደዛ መሆን ይችላል። ኢየሱስ እግዚአብሔር ወልድ ስለሆነ ሰውም አምላክም መሆን ይችላል። እንደዛ ያለ እንግዳው ይሄ ከገባችሁ ሰውም አምላክም የሚታይ መልክና የማይታይ ባህሪ ተከሰተ። እንግዳው በመጽሐፍ ቅዱስ መሰረት እሱ ነገር የተሰጠው ለእግዚአብሔር ወልድ አይደለም፣ ለእግዚአብሔር አብ ነው። መጽሐፍ ቅዱስ ውስጥ 13 ጊዜ እግዚአብሔር አብ ተብሎ ተጽፏል። 13 ጊዜ አንድም ቦታ ላይ እግዚአብሔር ወልድ የሚል ቃል የለም። ስለዚህ ኢየሱስ ክርስቶስን የኢየሱስን ሁለቱን የሚታይ መልኩንና የማይታይ ባህሪውን ለማመን ከፈለግ በማይታየው ባህሪው እግዚአብሔር አብ፣ በሚታየው መልኩ ደግሞ ወልድ። ይሄን እግዚአብሔር የተመሰገነ ነው። ስለዚህ 5 ደቂቃ አንደኛውን አካል፣ 5 ደቂቃ ሁለተኛውን አካል፣ 5 ደቂቃ ሶስተኛውን አካል፣ ከዛ ደግሞ እንደገና ደግሞ በዙር ደግሞ እያረክ የምታመልክበት ምክንያት የለም። አምልኮ በዙር የምታደርሰው አይደለም። ለአንድ ብቸኛ ፐርሰን ነው አምልኮ የሚሰጥ። ሰማይ ሲኬድም እሱ ነው። ስንሄድ እዛ ያለውን ነው እዚህ መለማመድ ያለብን። እግዚአብሔር የተመሰገነ። ራእይ መጽሐፍ ምዕራፍ 22 ላይ መጽሐፍ ቅዱስ ሲናገር ምን የእግዚአብሔርና የበጉ ዙፋን በእርሷ ውስጥ ይሆናል፣ ባሪያዎቹም ያመልኩታል ነው የሚለው። ያመልኩታል። 1% ነው የሚመለከው። 1% ነው የሚመለከው። አንዳንዴ ምን አንዳንድ የሆነ እንትን ትንሽ ዞር ለማይ በአምላክነት አለ። በፐርሰንት እኮ ነው የምናወራው። ሂ ካለ ምንድን ነው? ግራማቲካል ፐርሰን የሚመለከው ሂ ነው ካለ ግራማቲካል ፐርሰን ነው። ስለዚህ 1% ነው እየተመለከ ያለ። እግዚአብሔር የተመሰገነ ነው። በዙፋኑም ላይ ስለተቀመጠው ሲናገር አንድ ተቀማጭ ነው ያለው ነው የሚለው። እግዚአብሔር ይመስገን። በእንግሊዘኛው ላይ one sat on the throne ነው የሚለው። አንድ ነው የተቀመጠው። ስለዚህ እግዚአብሔርና በጉ ነው በዙፋኑ ላይ የተቀመጠው ስንል እግዚአብሔርና በጉ በ1% ነው። and they worship him ነው የሚለው። him ፐርሰን ነው። ስንት ፐርሰን ነው him የሚባለው? ሰርድ ፐርሰን ሲንጉላር ነው እኮ ሂ እንጂ ሂ የሚባል ፕሉራል ፐርሰን የለም። እግዚአብሔር ይመስገን። ስለዚህ ፐርሰኖች ሆነው በባህሪ አንዱ ነው ይመለካል እንዳትል መጽሐፉ they worshiped him ነው። ስለዚህ ፐርሰን ነው እየተመለከ ያለው እንጂ ፐርሰኖች ቢባል ነገር በሰማይ የለም። እግዚአብሔር የተመሰገነ ነው። ስለዚህ ኢየሱስ ክርስቶስ ራሱን ቀደሰ ከተባለ ወልድ ብቻ ልታደርገው አትችልም። ቀዳሽ አብ መሆኑን ነግሮናል ማለት ነው። ሌላው ኢየሱስ ክርስቶስን በጣም የሚገርማችሁ ነገር ነው። ኢየሱስ ክርስቶስን የዳዊት ዘር ነው ብሎ አንዳንዴ የዳዊት ዘር ብቻ የሚለውን ያው አጽንኦት ተሰጥቶ ይነገራል። ኢየሱስ ግን ስለ ራሱ ሲናገር የዳዊት ዘር ብቻ አይደለም መሆኑን እንዲታወቅለት የፈለገው፣ ስር መሆኑም እንዲታወቅለት ፈልጓል። ይኸውላችሁ እኔ ኢየሱስ ብሎ ነው የሚናገረው ራእይ መጽሐፍ ምዕራፍ 22 ላይ እኔ ኢየሱስ ይላል። እኔ በጣም ነው መወዳት ይችን እንትን በቃ እንደዚህ ብዙ እንደዚህ አይናገርም። ያው ብዙ እኔ ብሎ የሚናገርባቸው ቦታዎች አሉት፣ ግን እኔ ኢየሱስ ብሎ እንዲህ የሚናገርባት ክፍል ናት ይቺ እና በጣም የሆነ ማስተላለፍ የፈለገው ትልቅ ነገር ያለ አድርጌ ነው ማየውና ሁል ጊዜ እችን ክፍል ላይ ስደርስ ደስ ይለኛል። እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ላኩ። እኔ የዳዊት ስርና ዘር ነኝ፣ የሚያበራም የንጋት ኮከብ ነኝ ይላል። የሁለቱ ሶስቱንም እኔ ነኝ ነው የሚል። የዳዊት ስር እኔ ነኝ፣ የዳዊት ዘርም እኔ ነኝ፣ የሚያበራ የንጋት ኮከብም እኔ ነኝ። እግዚአብሔር ይመስገን። የዳዊት ስር ነኝ ሲል ምን ማለት ነው? ስር
መጽሐፍ ቅዱስ ላይ ስር ነኝ አለ። ምን ማለት ነው ስር ነኝ ማለት? ሮሜ መጽሐፍ ምዕራፍ 11 ላይ ተመልከቱ። ሮሜ ምዕራፍ 11 ቁጥር 18 ላይ ሮሜ ምዕራፍ 11 ቁጥር 18 በቅርንጫፎቹ ላይ አትመካ ይላል። ከ17 በጀምሮ ሐሳቡ እንዲገናኝላችሁ። ነገር ግን ከቅርንጫፎች አንዳንዱ ቢሰበሩ አንተም የበረሃ ወይራ የሆንህ በመካከላቸው ገብተህ ከነርሱ ጋር የወይራ ዘይት ከሚወጣው ስር ተካፋይ ከሆንክ በቅርንጫፎቹ ላይ አትመካ። ብትመካባቸው ግን ስሩ አንተን ይሸከምሃል እንጂ ስሩን የምትሸከም አንተ አይደለም ይላል። ተመልከቱ። ስር ማለት የሚሸከመን ማለት ነው። ተሸካሚው ማለት ነው ስር ማለት በመጽሐፍ ቅዱስ ቋንቋ። ስለዚህ ኢየሱስ ክርስቶስ ራሱን መጀመሪያ እኔ ብሎ ሲል የዳዊት ዘር ነኝ የንጋት ኮከብ ነኝ አይደለም ያለው። እኔ ስር ነኝ ብሎ ነው የጀመረው። ራዕይ መጽሐፍ 22 ቁጥር 16 ላይ ልብ ብላችሁ ከሆነ እኔ የዳዊት ስር ነኝ ብሎ ነው የጀመረው። ስር ተሸካሚ ነው። የዳዊት ባለፈው ሳምንት እንደነገርኳችሁ ነው። እንደዚህ አይነት ሐሳቦች መዘዝ አላቸው። ቀደም እዛ ጋር ኢየሱስ ክርስቶስ ወልድን የሚቀድሰው አብ ነው፣ እኔ በአብ ነኝ አብም በእኔ ነው ብሎ ሲናገር ይህንን አውቆ ይህንን አስተውሉ እወቁ ብሎ ሲናገር መዘዝ ስላለው ነው። ምክንያቱም በኋላ ላይ መጥቶ ዮሐንስ ወንጌል ምዕራፍ 19 ላይ ቀዳሹ እኔ ነኝ ብሎ መጣ። ስለዚህ መጀመሪያውኑ ወልድን የቀደሰው አብ አይደለም ብለህ ነው መከራከር ያለብህ ማለት ነው፣ ወይም እንደሱ ነው መሄድ ያለብህ። ወልድን የቀደሰው አብ ነው ካልክ አለቀልህ። ከዛ ኢየሱስ ክርስቶስ ወልድ ኢየሱስ ወልድ ብቻ ነው ብለህ መቀጠል አትችልም። አሁን ደግሞ ኢየሱስን ሁለተኛ የዳዊት ስር ነው ብለህ እንዳትናገር። ሁለተኛ ኢየሱስን ወልድ ብቻ አድርገህ ማሳየት የምትፈልግ ሰው ኢየሱስን የዳዊት ስር ነው እንዳትለው። ስር ካልከው ምን ይመጣብሃል? ተሸካሚ ነው የሚል ይመጣብህ። ምክንያቱም ስሩ ምን ያደርግሃል? ይሸከምሃል ስለሚል ተሸካሚ ሊሆን። ተሸካሚ ነው ካልክ ደግሞ ምን ይመጣል መሰለ? ዘዳግም ላይ ልውሰዳችሁ። ዘዳግም ምዕራፍ 1 ቁጥር 31 ላይ ስለ እናንተ ይዋጋል። ትንሽ ከፊት ላድርግላችሁ ሐሳቡ እንዳይቆራረጥባችሁ። በፊታችሁ የሚሄደው አምላካችሁ እግዚአብሔር ይላል። በፊታችሁ የሚሄድ አምላካችሁ እግዚአብሔር እናንተ ስታዩ በግብፅና በምድረ በዳ እንዳደረገላችሁ ሁሉ ስለ እናንተ ይዋጋል። ወደዚህም ስፍራ እስክትወጡ ድረስ በሄዳችሁበት መንገድ ሁሉ ሰው ልጁን እንዲሸከም አምላክህ እግዚአብሔር እንደተሸከመህ አንተ አይተሃል ይላል። ማንን እንደሚሸከም ነው የሚሸከመው? ልጁን። ምናችን ሆነ ማለት ነው? አባት ይሸከመኛል ስትል አባት ነው የሚሆነው። አምላክ እግዚአብሔር አባት ሲሆን ነው የሚሸከም። ስለዚህ የዳዊት ስር ነው ካልከው ተሸካሚ ነው ማለት ነው። ኢየሱስ ተሸካሚ ነው ካልከው ደግሞ አባትህ ነው። እግዚአብሔር የተመሰገነ። ስለዚህ ኢየሱስን ይሸከመኛል ካልክ በኋላ አብ አይደለም እያልክ መከራከር አትችልም ማለት ነው። የማይሆን ክርክር ነው የሚሆነው። ስለዚህ ከመጀመሪያውኑ የዳዊት ስር ነው እንዳትለው። ሁለተኛ እዛው የዳዊት ዘር ነው እያላችሁ መቆየት ከተፈለገ እዛው ላይ መቆየት ነው እንጂ የዳዊት ስር ነው ከተባለ በኋላ ግን አለቀ ማለት ነው። ዘዳግም ሳልወጣ አንድ ጥቅስ ላንብብ። ዘዳግም 32 ቁጥር 6 ላይ እግዚአብሔር ይመስገን። ዘዳግም 32 ቁጥር 6 ደንቆሮ ብልሃተኛም ያልሆንክ ሕዝብ ሆይ ለእግዚአብሔር ይህን ትመልሳለህን? የገዛ አባትህ አይደለምን? የፈጠረህና ያጸናህ እርሱ ነው። የድሮውን ዘመን
አስብ ይላል። እግዚአብሔር ምንድነው? የገዛ አባትህ ነው ይላል። ታዲያ ምን አደረገ ይሄ የገዛ አባትህ? ቁጥር 11 ላይ ንስር ጫጩቶቹን እንደሚያወጣ በእነርሱም ላይ እንደሚሰፍ ክንፎቹን ዘርግቶ ወሰዳቸው፣ በክንፎቹ ምን አደረጋቸው? አዘላቸው ይላል። እግዚአብሔር ይመስገን። ተሸከማቸው። ዘዳግም መጽሐፍ ምዕራፍ 1 ላይ ደግሞ ተሸከማቸው ነው የሚለው። ማን ነው የተሸከመ? የገዛ አባትህ ነው የሚለው። እግዚአብሔር ይመስገን። ስለዚህ ኢየሱስ ክርስቶስ የዳዊት ስር ነው ካልክ በሮሜ 11:18 መሰረት ተሸካሚ ይሆናል ማለት ነው። ከዛ ዘዳግም መጽሐፍ ምዕራፍ 1 ቁጥር 31 ላይ አባትህ ይሆናል። ዘዳግም 32 ቁጥር 6 እና 11 ላይ አባትህ ይሆናል። ስለዚህ ኢየሱስ ክርስቶስን ወልድ ብቻ ነው ብለህ እያልክ የዳዊት ስር ነው ብለህ እንዳታስበው። ስር ነው ካልክ ተሸካሚ የሚለው ነገር ይመጣል። ተሸካሚ ነው እያልክ ነው። ተሸካሚ ነው ካልክ ደግሞ አባቴ ነው ልትል ነው፣ አብ ነው ልትል። ኢየሱስ ክርስቶስ የተመሰገነ ይሁን። ኢየሱስ ክርስቶስን የቀደሰው አብ ነው ካልክ እንግዳው ኢየሱስ ወልድ ብቻ ነው ብለህ የሚለውን ታቆማለህ። ለምን? ራሴን የምቀድሰው እኔ ነኝ ብሎ መጥቷል። በዮሐንስ ምዕራፍ 10:36 አብ ነው ቀዳሹ ብለዋል። በዮሐንስ 17:19 ላይ ደግሞ እኔ ራሴን እቀድሳለሁ ብሎ መጥቷል። ስለዚህ ኢየሱስን ወልድ ብቻ ነው ብለህ መቆም አትችልም። በራእይ መጽሐፍ ምዕራፍ 22:16 የዳዊት ስር ነኝ ብሎ ያለውን ሮሜ መጽሐፍ 11 ላይ ደግሞ ስር ተሸካሚ ነው ይላል። ዘዳግም መጽሐፍ ምዕራፍ 1 ቁጥር 31 ላይ ስትመጣ ደግሞ አባት ነው ይላል። ዘዳግም 32 ላይ የገዛ አባት ነው የተሸከመ ይላል። ዘዳግም 12 ቁጥር 6 እና 11። ስለዚህ ኢየሱስ ክርስቶስ በሚታየው መልኩ ወንድ ልጅ ነው፣ አንድያ ልጅ ነው፣ የሰው ልጅ ነው፣ የሰውነት ቤተ መቅደስ ነው፣ የሕይወት እንጀራ ነው፣ እግዚአብሔር ያዘጋጀው ሰው ነው፣ የሥጋው ሰውነት ነው፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 47 ጀመረ ደግሞ ሁለተኛው ሰው ነው። ይሄ ሁሉ ያለው ነገር የፊተኛው ሰው ሊሆን አይችልም። የሕይወት እንጀራ ተብሎ የሚገለጽ የሕይወት እንጀራ ሊኖር አይችልም። የፊተኛው ሰው ሥጋ የሕይወት እንጀራ ሊሆን አይችልም። የሁለተኛው ሰው ነው። የሁለተኛው ሥጋ ነው የሕይወት እንጀራ። ለሰው ልጆች የምሰጠው ደግሞ የሕይወት እንጀራ ሥጋዬ ነው አለ። ስለዚህ ይሄ የሕይወት እንጀራ ሆነች። የሱ የሁለተኛው ሰው ሥጋ ነው የሕይወት እንጀራ የተባለ። የሁለተኛው ሰው ነው የእግዚአብሔር በግ የተባለው። ሁለተኛው ሰው ነው እግዚአብሔር የሚፈርድበት፣ ፍርድን የሚሰጥበት እግዚአብሔር ያዘጋጀው ሰው የተባለው ሁለተኛው ሰው ነው። እግዚአብሔር የተመሰገነ ይሁን። በማይታይ ባህሪው ደግሞ ራሱ የሚቀባ ወልድን ቀቢ ነኝ ብሎ የመጣው ራሱ ነው። ስለዚህ ኢየሱስ ክርስቶስ ወልድ ብቻ ነው ብሎ ለማለት እነዚህን የመጽሐፍ ቅዱስ ክፍሎች በሙሉ ማጥፋት ስለሚጠይቅ የሚቻል ነገር አይደለም። ጌታ ኢየሱስ ክርስቶስ የተመሰገነ ይሁን። እግዚአብሔር ይህንን ስለገለጠልን ኢየሱስ ክርስቶስ ወልድ ብቻ አለመሆኑን እንድናውቅ አእምሯችንን ስለከፈተ ተሸካሚ ኢየሱስ እኮ ብቸኛ ኢየሱስ ክርስቶስ አባት ካልሆነ ሊሸከም አይችልም። ምክንያቱም ተሸካሚው ስር ነው ተብሏል። ስር ደግሞ ምንድን ነው ተብሏል? አብ ነው ተብሏል። እግዚአብሔር የተመሰገነ ይሁን። አብ ስር ነው ተብሏል። ስለዚህ ኢየሱስ ክርስቶስን አብ ነው ብለን ስትቀበል ምን ማለት ነው? ወይም ደግሞ ኢየሱስ ክርስቶስ አብ አይደለም ስትለው ምን ማለት? ስር የሌለ ህዝብ ሆንክ ማለት እኮ ነው። የሆነ የኢየሱስ ክርስቶስ የአብነቱ ያልገባህ ብቻ እኮ አይደል፣ ስር የለህም ማለት እኮ። ስር ነው አባትነቱ። ስር የሚለ የኔ የዳዊት ስር ነኝ የሚለ አባትነቱ ነው። የዳዊት ዘር ነኝ የሚለ ደግሞ ወልድነቱ ነው። እግዚአብሔር የተመሰገነ ነው። ስር ግን ያለው አብነቱን ነው፣ ተሸካሚ መሆኑን ነው የሚነግረን። ስር ይሸከማል፣ ከተሸከመ ደግሞ አብ ነው። ስለዚህ ኢየሱስ ክርስቶስ በዚህ መልኩ ሲገባ ስር ያለ ህዝብ ነህ አንተ። ዝም ብለህ የሆነ እዛና እዚህ የተጣልክ ህዝብ አይደለም።
ተራ የሆነ የሃይማኖት ክርክር አይደለም የያዝነው። ስር ይኑርህ እያልን ነው። እግዚአብሔር ይመስገን። ኢየሱስ ወልድ ብቻ አይደለም ስንል ምን ማለት ነው? ስር ያለ ሁን። ሃይማኖት ብቻ ሳይሆን ስር ያለ እምነት ይኑርህ። ስር ያለህ ክርስትና ይኑርህ። ስር ያለህ ክርስትና የሚኖርህ ኢየሱስ ወልድ ብቻ አለመሆኑ ሲገባህ ብቻ ነው። በቃ ኢየሱስ ወልድ ብቻ ከሆነብህ ስር የለህም። ስር ከሌለህ ደግሞ ዋጋ የለም። እግዚአብሔር የተመሰገነ ይሁን። ስለዚህ እዚህ የምትሰሙኝ ወንድሞቼ ኢየሱስ ወልድ ብቻ ሆኖ ሲሰማችሁ የነበራችሁ እባካችሁ ይህንን ጉዳይ ዝም ብሎ ተራ የሃይማኖት ጉዳይ የሆነ የእምነት ክርክር ጉዳይ አድርጋችሁ እያሰባችሁ በዛ መልክ መያዝ የለባችሁ። ስር እንዲኖራችሁ መጽሐፍ ቅዱስ ስር ሰዳችሁ በእርሱ ታነጹ የሚል ቃል አለ። ስር እንዲኖራችሁ ከተፈለገ ኢየሱስ ወልድ ብቻ አለመሆኑን ማመን ግድ ነው የሚሆነው። ኢየሱስን ወልድ ብቻ ብሎ የሚያመን ቤተ እምነት ውስጥ ስር የሚባል ነገር የለም በመጽሐፍ ቅዱስ መሰረት። ስለዚህ እግዚአብሔር ይህንን ስለረዳን ስላገዘን እግዚአብሔር እናመሰግናለን። ይሄ የገባችሁ ወንድሞቼና እህቶቼ በእውነት ሁልጊዜ እንደምናገረው ዛሬም እደግመዋለሁ፣ የማያልቅ ዕዳ አለብን፣ የምስጋና ዕዳ አለብን። በእውነት ይህንን ነገር ስለገለጠልን እግዚአብሔርን በጣም እናመሰግናለን። ይህንን እውነት ደግሞ ስለነገሩን ይህንን እውነት እንድናይ ስለተጠቀመባቸው ሰዎችም እግዚአብሔርን በጣም እናመሰግናለን። እግዚአብሔርን በጣም እናመሰግናለን። እግዚአብሔር ይባርካቸው። መጽሐፍ ቅዱስም በመስበክና በማስተባበር የሚደክሙት እጥፍ ክብር ይገባቸዋል ስለሚል እግዚአብሔር በእጥፍ ክብር ይባርካቸው እላለሁ። ይህንን እውነት እንድናስተውል እግዚአብሔር የተጠቀመባቸውን ሰዎች አገልጋዮቻችን በሙሉ እንደ ቃሉ እንደተጻፈው በእጥፍ ክብር ይባርካቸው እላለሁ። ጌታ ኢየሱስ ስሙ ለዘላለም የተባረከ ይሁን። አሁን ጥያቄ ላላችሁ ሰዎች ድል የምሰጥበት ጊዜ ነው። በተለይ ይሄ እንደምናስተምረው ነገር አለን ይሄ ነገር ስህተት ነው ብላችሁ የምትሉ ሰዎች ይሄ መንፈሳዊ ነገር ነውና ዝም ብሎ በድብቅ ተደብቆ ዝም ብሎ መበሻሸቁ ጥቅም የለውም። እሱ ቅድም እንዳልኳቸው ነው። ኮንተንት ስታጡ እስቲ እንስደባቸው የሚለው በዛ መንገድ ሰውን መመለስ አይቻልም። እግዚአብሔር የተመሰገነ ይሁን። ስለዚህ እንደዚህ አይነት ጊዜዎችን ተጠቀሙ። ኑ ግቡና እንትን ልበላችሁ። ይሄ የዘወትር ጥሪ ነው ማድረገው ያለሁት። ይሄ እንደዚህ አይነት ጥሪ ከጠራው በኋላ የውይይት ጥሪ ያቀርበንለት ነበረ እምቢ አለን እያላችሁም ኧረ ተው እባካችሁ በእግዚአብሔር እንደው የሆነ እንትን ይዛችሁ እንጂ ስላልቻለን ነው ማንም አይችለንም እኛ ስላቃተው ነው ምናምን እያላችሁ ተው እንደዛ አይባልም። ይኸው የሁሉ ዕድል እየሰጠው እግዚአብሔር የዘወትር ጥሪ ካረኩ በኋላ የውይይት ጥሪ የሚባል ቀልድ ምንም አያስፈልግም። ይኸው የዘወትር ጥሪ እያረኩ ነው። ግቡ። ኢየሱስን ወልድ ብቻ ማድረግ የሚቻልበት መንገድ ካለ ግቡና አስረዱን። እግዚአብሔር ይባርካችሁ። እሺ ገስት የገባ ሰው ቼክ ላድርግ። እስካሁን የለም። አሁን ልክ ይህንን ከዘጋው በኋላ ነው እንግዲህ ከዘጋው በኋላ እንደው እኛ እኮ በቃ ምናምን የሚሉ ሰዎች አሉ። የሚያደርጉትን አያውቁምና ይቅር በላቸው ስለሚል እግዚአብሔር ምሕረት ያድርግላቸው ነው እኔ የምለው። ምክንያቱም መንፈሳዊውን ነገር በፍቅር እና በትህትና ነው መሆን ያለበት ሰው እንዲድን ስለሆነ ለማብሸቅ ብለን የምንናገረው ነገር ሊኖር አይችልም። ምን እንጠቀማለን? ወንጌል ሰዎችን ለማዳን ነው እንጂ ወንጌል ሰዎችን እናናዳቸው እናብሽቃቸው እና ምን እያደረጋችሁ ነው? ወንጌል እየገለጠን እውነትን እየገለጠን ነው። በማብሸቅ እውነት አይገለጥም። በስድብ እውነት አይገለጥም። ውሸት በማውራት እውነት አይገለጥም። እግዚአብሔር እውነት የሚገለጠው በቃሉ ነው። እግዚአብሔር የተመሰገነ ቃልህ እውነት ነው ይላል። ስለዚህ በእግዚአብሔር ቃል እውነት ይገለጣል። ቀረቡና ይኸው እንግዲህ እናንተም ደግሞ ሌሎቻችሁ ይህንን የምታየው እንዲህ አይነት እድል እየተሰጣቸው እንዲህ አይነቱን እድል ነፍገው ከእንዲህ አይነቱ እድል እዚህ ቁጭ ብለው እኮ ነው የሚሉት። እዚህ ቁጭ ብለው ከእናንተ ጋር ሲሰሙ ውለው ሁሉ ከተዘጋ በኋላ ፓስተር በረከት እኮ እንዲህ አለ እንደዛ አለ አምጡት እንደው አምጡት ዛሬ
ልክ እንትን ነው የሚመስለው። ሰኔ 30 የሚባል ድሮ እኛ ልጆች እያለን ሰዎች እንዲህ ፈሪ ተደባዳቢው ሲፈራ ቆይ ሰኔ 30 አገኛለሁ ነው የሚለው። ምክንያት አንደኛ ያው የረፍት ጊዜ ስላለ ነው፣ የ2 ወር ረፍት አለ። ሁለተኛው ደግሞ ሲፈራ ነው እና እዚህ ጋር እንደዚህ ይህንን ጥሪ ነፍገውን ከዛ በኋላ አንዳንድ ምዕመናኖችን ከምዕመናኖች ጋራ ከነሱ ጋር ከሐዋርያት ቤተክርስቲያን ዋና አስተማሪዎች ጋር ተነጋግረን መልስ አሳጣናቸው ይላሉ። እኛ እኮ አናቃቸውም ልጆቹ የሐዋርያት ቤተክርስቲያን ወንድሞች ሆኑ አናቀም። ገና ምስክርነት እየለመዱ ለራሳቸው ህይወትን እየተለማመዱ ያሉ ልጆች ጋራ ከነሱ ጋራ ያወሩና እሱን ይለጥፋሉ በየዩቲዩብ ላይ። ዋና አስተማሪዎቻቸውን አነጋገራቸው። እንደዛ ጥሩ አይደለም። ይኸው እዚህ ነው እንግዲህ ያለው።